ሳለን نعم ሞት ድንገት የሚመጣብን ሆኖ አብዛኛዎቻችን ተዘናክተናል። የሰው ልጅ በህይወቱ ውስጥ ብዙን ጉዞዎች ሊጓዝ ይችላል። ወደ ሐጅ፣ ዘመድ ጥየቃ ክፍለ ሀገር፣ ለህክምና ወደ አሜሪካ፣ ወደ ተለያየ ሀገር። አንዴ ግን አንድን ጉዞ ይጓዛል ላይመለስ። ያን ጉዞ ሞት እንለዋለን። ሞት ድንገት የሚመጣ እንግዳ፣ ያልተዘጋጀንለት እንግዳ። ምናልባት ከቤታችን ፖርሳዎችን ሞባይል አንጠልጥለን ወጥተን እኛን አንጠልጥለውን ተሸክመውን ሊመለሱ ይችላል። ሱብሃንአላህ ሞት ድንገት የሚመጣ እንግዳ ነው። ልብሶቻችንን ለብሰን ወጥተን ምናልባት ጀናዛ የሚያጠብሰው ሊያወልቀው ይችላል። አብዛኞቻችን ከዚህ ጉዞ ተዘናግተናል። እስኪ እኔንም እናንተንም ይሄን እንግዳ እንድንጠባበቀው ላስታውስ ነው የዛሬ ፕሮግራም አላማ ኢንሻአላህ። አላህ አስአሉ ተይሲራ ወተውፊቅ ወልኢኽላስ። ሞት አላህ Subhanahu Wa Ta'ala ፈቃዱ ከሆነ 4-5 ነጥቦችን እንዳሳለን። አንደኛ ማ هو الموت ሞት ምንድነው? ምንነቱ ምንድነው? በአላህ ፈቃድ እንዳሳለን። ሁለተኛ ሐቂቀቱ ዱንያ ሞትን ጋርዳን ያለችው እቺ ዱንያ ትክክለኛ ማንነቷ ምንድነው? በአላህ ፈቃድ እናያለን። ሶስተኛ الاستعداد للموت ሞት የሚመጣ የግድ ከሆነ ዝግጅት ያስፈልገዋል። ሶስተኛ ለሞት መዘጋጀት። አራተኛ ከሞትም በኋላ የምንገባበት ቀብር የሚባል አለ፣ የቀብር ህይወት ሐያቱል ቀብር፣ እሱን እንዳሳለን። አምስተኛ كيف ننجو من عذاب القبر ከቀብር ቅጣት እንዴት እንድናለን፣ እሱና ያለን። ስድስተኛ الرجاء برحمة الله እንግዲህ የሞት ወሬ ያስፈራል። በአላህ ላይ ተስፋ እንድናደርግ ደግሞ ረጃ ተስፋ በሚል ርዕስ ወደ መጨረሻው እንዳሳለን። طبعا ስለ ሞት ማውራት አስፈሪ ርዕስ ስለመሆኑ ጥርጥር የለውም። ነገር ግን ይህ ፍርሃት ነገ መልካምን ነገር የሚወልድልን ስለሆነ الدنيا ላይ መፍራታችን ለጥንቃቄ ይረዳናል። አላህ Subhanahu Wa Ta'ala ሐዲስ አልቁድሲ ላይ እንድንፈራው ሲያዘምን ይላል وعزتي وجلالي لا أجمع على عبدي أمنين ولا خوفين በልቅናዬ በክብሬ ይሁንብኝ እኔ በባሪያዬ ላይ ሁለት መፍራትን ወይም ሁለት ሰላም መሆንን አላደርግለትም። فإن آمنني في الدنيا بالدنيا ላይ ካመነኝ ሰላም ከሆነ አኺራን ሳይፈራ ከኖረ خوفته يوم القيامة የሚፈራው ነገር ይገጥመዋል። وإن خافني في الدنيا ላይ ግን ከፈራኝ ከተጠነቀቀኝ آمنته يوم القيامة አኺራ ላይ አማን ሰላም አደርገዋለሁ ይላል። ولمن خاف مقام ربه جنتان ከአላህ ጋር ቆሞ መገናኘትን የፈራ ሰው ለሱ ሁለት ጀነት አዘጋጅተንለታል ይላል አላህ Subhanahu Wa Ta'ala። ከተዘጋጀላቸው ሰዎች አላህ ያደርገን። يقول أنا أهل الجنة الدنيا ላይ ፈርተው በመሄዳቸው አኺራ ላይ ሰላምን ስለተጎናጸፉት የጀነት ሰዎች አላህ እንዲህ ሲል ይዳስልናል። የጀነት ሰዎች አንዱ ካንዱ ጋር ቁጭ ብሎ ያወራ ይሄ ኖሬ ይለዋወጣሉ። ምን ይላሉ? ኢና ኩና ቀብሉ في أهلنا مشفقين እኛ እኮ ዱንያ ላይ ያለነ ቤተሰቦቻችን ጋር የአኺራ ነገር ያስፈራን ያስጨንቀን ነበር። ታዲያ ውጤታቸው ምን ሆነ? فمن الله علينا الله በእኛ ላይ ጸጋውን ዋለ ووقانا عذاب السموم አሳማሚውን ቅጣት አላህ ጠበቀን ይላሉ። ዱንያ ላይ ፈሩ፣ አኺራ ላይ ሰላም ጠበቃቸው። ዱንያ ላይ መፍራታችን ከወንጀል እንድንርቅ ይረዳናል። ሞትን ማስታወሳችን ትልቅ ጠቀሜታ አለው። ነቢያችን ሰለላሁ ዐለይሂ ወሰለም መፍራታችን ለዝግጅት እንደሚረዳን በሌላ ሐዲስ ላይ ምን ይሉናል? من خاف أدلج የፈራ ሰው በማለዳ በሌሊት ይነሳል። ومن أدلج بلغ المنزل ደግሞ በሌሊት የጀመረ ቤቱ በሰላም ይደርሳል ይላሉ። ይሄን የተናገሩበት ለአረባዊ ህዝብ የተናገሩት ሐዲስ ነው። በተለይ ሐዲስ በተነገረበት ዘመን የነበሩ ሰሃቦች የዚህን ሐዲስ ትልቅነት ይረዳሉ። من خاف أدلج ሰሃቦቹ እንደሚታወቀው የሚኖሩበት የአረባዊ ክልል በጣም ሙቀት ነው። በተለይ ከዙሁር እስከ አሱር ባለው ሰዓት ላይ መንቀሳቀስ አይቻልም። ስለዚህ በዙሁር እስከ አሱር ያለውን ሙቀት የፈራ من خاف أدلج በሌሊት ይነሳል። ከሱብሂ በፊት ተነስቶ ጉዞ ይጀምራል። እንዲህ ካደረገሳ በለገል መንዚል
ፀሐይ ሳይመታው ቤቱ ይደርሳል። ስለዚህ አሁንም አላህን የፈራ አኺራን የፈራ በጧት ይቶብታል፣ ከወንጀል ቶሎ ይርቃል። መን ኻፈ አድለጅ ለዝግጅት ይረዳናል መፍራታችን። የትምህርታችን ዋናው ርዕስ ሞት ምን ማለት ነው? ሞት الموت هو انفصام الروح عن الجسد አካል ከሩህ ከሚባለው ሌላ አካል ጋር የሚያደርገው መነጣጠል ሞት ይባላል። الروح ግን ታዲያ ምን ማለት ነው? ሩህ ነቢያችን ሰለላሁ ዐለይሂ ወሰለም እስኪ ያብራሩልን። ይሁዶች አንዴ መጡና ነቢያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት ስተት እንደሆነ እንጠቁማለን በሚል እሳቦት መጡና ነቢዩን 3 ጥያቄ ጠየቋቸው። 3 ጥያቄ። የሁለቱም መልስ ያውቁታል፣ የሶስተኛውን ነው የማያውቁት። አንደኛ እነዛ ዋሻ ውስጥ ገብተው ለብዙ ዓመት ስለተኙ ወጣቶች ታሪክ ንገረን። ሁለተኛ አመሊክን ጃዘል አርድ መሬትን የምስራቋንም የምዕራቧንም ስለ ገዛ ንጉስ ታሪክ ንገረን። ሶስተኛ አን ሩህ ስለ ሩህ ንገረን አሏቸው። የሁለቱም መልስ ያውቁታል። አላህ ቁርአን አወረደና አስሐቡል ከህፍ ናቸው እነዛ ዋሻው ውስጥ የተቀመጡት ሲል ሱረቱል ከህፍ ብሎ ቁርአን አወረደ። ስለ ዙልቀርነይን ነው ደግሞ የጠየቁት፣ ምስራቁንም ምዕራቡንም ስለገዛ ንጉስ። ወየስአሉነከ አን ዙልቀርነይን ስለ ዙልቀርነይን ይጠይቁሃል እንዲህ ብለህ ተርክላቸው ሲል አላህ መልስ ሰጠ። ሶስተኛ የጠየቁት ግን እነሱም መልስ ለለው ያውቃሉ። ወየስአሉነከ አን ሩህ ስለ ሩህ ይጠይቁሃል። ቁል ሩህ ሚን አምሪ ረቢ የጌታዬ ጉዳይ ነው በላቸው። አምሩላህ ዐጂብ የሩህ ሚስጥር ማንም የሚያውቀው የለም። እቺ ሩህ ከአካል ጋር የምታደርገው መነጣጠል ምን ይባላል? ሞት ይባላል። يقول إمام ابن القيم كتاب روح ميبال كتاب الله إمام ابن القيم الساعة روح سيابرار من يلالو روح مالت كالجسد لك عند أكلنات نوراني بايون برهان ماوينات خفيف قلالنات متحرك متنكساكسنات ينفذ في كل أعضاء الجسد بأكل هلو يتسرعجنات يلالو ابن القيم عليه رحمة الله تادعيه من نتعطل ألم ماله همم ماله يهمم سكرة الموت يطار موت يموت سكار من لون يسولج كما تطل يسكر يچلال كهمم ليسكر يچلال كدستا ليسكر يچلال كموتم يسكرال موت يراس يون السكرة አለው ራስንም የሚያስት ነብዩ الله موسى عليه السلام ስለሞት ሲጠየቁ ምን አሉ? ሞት እኮ ሰክረቱል መውት የሞት ስካር ማለት ጣራ ሞት ማለት አሉ። አንዲትም በግ ከነ ህይወቷ ያለ ቆዳዋን ብትገፈው ከአካሏ እንዴት ነው የሚያማት? የዛን ያህል ነው ይላሉ። ሩህ ከጀሰድ ጋር የምታደርገው መነጣጠል። ነቢያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰይዱ ወለዲ አደም አሚሩል አንቢያኢ ወል ሙርሰሊን ነቢያችን ያ ትልቅ ሰው ሞት አፋፍ ላይ ሆነው ሰከራት ያዛቸው። ምን አሉ? ላ ኢላሃ ኢላላህ ኢነ ሊልመውት ለሰከራት ሞት ከባድ ስካር አለዋል። ሞት وجاءت سكرة الموت بالحق ذلك ما كنت منه تحيد برغت عرموت ودان تمتع يه أنتم ستششو ينبرونه ذلك ما كنت منه تحيد ذلك ما كنت منه تهرب ذلك ما كنت منه تخاف ስትሸሸው የነበረው ሲረብህ እንዳትሞት ትመገባለህ፣ ሲያምህ ትታከማለህ፣ መጣብህ አሁን ይለናል الله سبحانه وتعالى. أبو بكر الصديق رضي الله تعالى عنه تلاقو صحابة أبو بكر موت أفاف لي هنا طار موت السيقبو كتقاتشو ينبيو توداجو ميست ناتاتشن عائشة كقون كتش بلالج عباتو اندزا طار موت السيقبا ستاي قط من ستل قطمج لعمرك ما يغني الثراء عن الفتى إذا حشرجت يوما وضاق بها الصدر ألج أي لاند سو نبرتو من يتقموال روح قرورو لي يدرسش كزي ستلقتمج أبو بكر الصديق من علات بل قولي ما قال الله يعلونا تيمن دي وجاءت سكرة الموت بالحق ذلك ما كنت منه تحيد يتعرموتو دان تمتا يهم أنت ستششو ينبرونو موت يمتقل
ሞት የጊዜው ገደቡ የተወሰነ ነው። አላህ ስብሓነሁ ወተዓላ ይህን ሱረቱ ኑህ ላይ ሲያብራራልን ኢነ አጀለ ላሂ ኢዛ ጃአ ላ ዩአኸር ለው ኩንቱም ተዕለሙን፣ የአላህ ጊዜ ገደብ እኮ ከመጣ አይዘገይም ምታውቁ ከሆነ ይለናል። በሌላም ሱራ ላይ አላህ ሲያስታውሰ ምን ይላል? ወሊኩሊ ኡመትን አጀል፣ ለእያንዳንዱ ህዝብ የጊዜ ገደብ አለው። ፈኢዛ ጃአ አጀሉሁም፣ የእድሜ ጊዜ ገደቡ ሲመጣ ላ የስተእኺሩነ ሰዓተን ወላ የስተቅዲሙን፣ ለሰዓታት እንኳ ሰዓተን፣ ሰዓ የሚለው በአረበኛ ቋንቋ ለሕظቱ ሚን ዘመን፣ የጊዜ ገደብ እንኳ አይቆዩም። ለሕظ የአይን ጨረፍታ ያህል እንኳ አይቆዩም። ላ የስተእኺሩነ ሰዓተን ወላ የስተቅዲሙን፣ ወደፊትም ወደ ኋላ ማለት የለም። የጊዜው ገደብ ከመጣ ድንገት ይመጣል። በጣም የሚገርማችሁ በዘመናችን አንድ ወጣት መኪና አስነስቶ ይሄዳል። ትራፊክ መብራትም ቀይ በራና ቆም አለው። ይህ ወጣት ቆመ። ልክ ወዲያውን ቢጫ በራ ተንቀሳቀስ፣ አረንጓዴ በራ ሂድ የሚል። ይህ ወጣት ግን መንገድ ዘግቶ እንደቆመ ነው። ትራፊኩ ይነፋል፣ ፊሽካ አልተንቀሳቀሰም። ሌሎች መኪኖች ከኋላ ክላክስ ያደርጋሉ፣ አልተንቀሳቀሰም። መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዚች አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር። ያ አላህ፣ የጊዜ ገደቡ ከመጣ መዘግየት የለም፣ ዝግጅት ያስፈልገናል። አልመካኑ ማዕሩፍ፣ ጊዜው እንደታወቀውም ቦታውም የታወቀ ነው። የምንሞትበት ቦታ አላህን ሲያስታውሰ ምን ይለናል? አይነማ ተኩኑ ዩድሪክኩም ልመውት፣ የትም ቦታ ብትሆኑ ሞት ይደርስባችኋል። የትም ቦታ ሞት ያገኘናል። የምንሞትበት ቦታ አላህ ያወቀው ያስቀመጠው ነው። አንዴ ነቢዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ እያለ አንድ እንግዳ ገባ። ይህ እንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ። ከዛም ከሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል። በጣም አተኩሮ ወጦ እንደሄደም ይህ እንግዳ ነቢዩላህ ሱለይማንን ጠየቃቸው። ያ ነቢይ አላህ፣ አንተ የአላህ ነቢይ፣ ይህ ሰው ማን ነው? አስተያየቱ ደስ አላለኝም። በጣም አተኩሮ ተመለከተኝ ይሳላቸው። ነቢዩላህ ሱለይማን ምን አሉት? ሃዛ መለኩል መውት፣ ይህ እኮ የሞት መላኢካ ነው አሉት። ደነገጠ። ትክ ብሎ ማየቱ አስፈራው። ምን አለችው? ያ ነቢይ አላህ እንሹዱከ አላህ፣ በአላህ የሆንብህ አሁን ንፋስን እዘዝልኝና ህንድ ሀገር ወስዶ እንዲጥለኝ አድርግ፣ ሩቅ ቦታ ላከኝ አላቸው። ነቢዩላህ ሱለይማን አላህ ስብሓነሁ ወተዓላ ከሰጣቸው አንዱ ስጦታ ውስጥ አልጋቸው ላይ ቁጭ ይሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበረ። ጉዱውሃ ሸኽር ወረዋሁሃ ሸኽር፣ የዛን ያህል ትጓዝ ነበር። ሸኙት። ይህን ሰው ህንድ ሀገር ወስደው ጣሉት። ጧት ነበረ የመለከል መውት መጥቶ ይህን ሰው ያየው። በበነጋው ጧት ሲመጣ መለከል መውት ወደ ነቢዩላህ ሱለይማን ጠየቁት። አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው አቤቱታ አቅርቦብሃል አሉት። መለከል መውቱ ምን አለ? ወላሂ በጣም ገርሞኝ ነው አላቸው። ምነዋ አላሁ ስብሓነሁ ወተዓላ ይህን ሰው ከሰዓት ህንድ ሀገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበረ። አንተ ጋር ሳየው አሁን እንዴት ህንድ ሀገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበርኩ። ተገርሜ ያየሁት ለዛ ነው። ህንድም ሀገር ከሰዓት ስሄድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር። ሩሑን ይዤው መጣሁ። ላ ኢላሃ ኢላላህ ቁል በላቸው አንተ ሙሐመድ ኢነ ልመውተ አለዚ ተፍሩነ ምን፣ ያ የምትሸሹት ሞት ፈኢነሁ ሙላቂኩም፣ ያገኛችኋል። የትም ቦታ እንሂድ ቦታው የታወቀ ነው። አንድ ሰፈር ላይ ወባ በሽታ ገባ። ወባ ሲገባ አንድ ወጣት ከዚህ ድናለሁ ብሎ አገር ለቅቄ ሄዳለሁ አለ። አባትም ምን አሉት? ያ ቡነየ እጅሊስ ማዓና፣ እኛ ጋር ቁጭ በል፣ ዩሲቡከ ማ ዩሲቡና፣ ሚያገኘን ችግር ያገኘሃል፣ ጥለህና ትድባካ አሉት። በጭራሽ አለ። ተሳፈረና ተንቀሳቀሰ። መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም አለ። ሊተኛ አስበው እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው። እዛው ላይ ሞተ።
አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው። በጣም አዘኑና እችን ስንኝ ቋጠሩ። ራሐ የብጊ ነጅወተን ሚን ሀላኪን ፈሀለክ ወልመናያ ራሲዳቱን ሊልፈታ ሐይሱ ተለክ ኩሉ ሸይእን ቃቲሉን ሒነ ተልቃ አጀለክ። ራሐ የብጊ ነጅወተን ሚን ሀላኪን ፈሀለክ ሰላም ሆናለው ከሞት ድናለው ብሎ ልጅ ሄደ ፈሀለክ ግን ሞተ። ወልመናያ ሞት እኮ ራሲዳቱን ሊልፈታ ሐይሱ ሰለክ ለአንድ ሰው የትም ቦታ ቢሄድ ሞት ተከታትሎት ነው የሚመጣ፣ ይጠብቀዋል ቁሞ። ኩሉ ሸይእን ቃቲሉን ሁሉ ነገር ላንተ ገዳይ ይሆናል። ሒነ ተልቃ አጀለክ አጀል ሲደርስ ሁሉም ነገር ላንተ ገዳይ ነው። ወድቀህ ትሞታለህ፣ ተጋጭተህ ትሞታለህ። ሁሉም ነገር ገዳይ ነው። ምነው ሰዓት ደርሷል። ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ። ነገር ግን የት ነው ምን ሞተው? አላህ መልስ ሰጠ። ወላ ተድሪ ነፍሱን ቢአይ አርድን ተሞት። አንዲት ነፍስ የምትሞትበትን ቦታ አታቅም ይለናል ሱብሓነሁ ወተዓላ። ምን ሞትበትን ቦታ አናቀውም። አላህ ሁላችንን ይዘንልን። ምን ሞትበት ቦታ አላህ ዘንድ የተወሰነ ነው። ሞት ትንሽም ትልቅም አይልም፣ የእድሜ ክልል የለውም፣ ለየሁሉ ሰው ይዳረሳል። كان الحسن البصري يقول للشيوخ حسن البصري ታላቁ ኢማም ሸኾችን በእድሜ የገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር። አዩሃ ሽዩኽ እናንተ አባቶች ማዛ ወራء الزرع اذا بلغ الا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል? ምን እየተጠባበቃችሁ ነው? ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል? አዩሃ ሸባብ እናንተ ወጣቶች አማ ረአይቱም ዘርዓን አከለትሁ ልአፈቱ ቀብለ አን የብሉግ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ የመታው አዝመራ አይታችሁ አታቁም? መሀል ላይ የተቀጨ እናንተስ ምንድነው የሚያዘናጋችሁ? ለሁሉም ሞት ይመጣል። فجاء جبرائيل إلى أشرف الأنبياء والمرسلين ود نبياتين جبريل متعنا ملكتوچن نغراچو فقال يا محمد أنت محمد عش ما شئت يفلك كوني هل يدمي كل النور فإنك ميت مواچنا تموت على يهتنيوم يهل يدمي كل النور واعمل ما شئت يفلكون سرا فإنك مجزي به تمن الدوال بالدنيا بآخرة عندي عند الله ما يفرع الطاعت ببرها تلك مكينة يزوي الفال سالف عند انسسا ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል። ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት። ይህን እንሰሳ እግሩ ደቀቀ። እንዴት እንደሚጮህ ሰቡት። አላህ ግን ይህን ነገር እየተከታተለ ነበር። ይህን ወጣት አልተውም አላህ Subhanahu Wa Ta'ala። ይህ ሰው እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል። አላህ Subhanahu Wa Ta'ala ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው። ወአዕመል ማ ሽእት የፈለከውን ስራ فإنك مجزي به تمندዋለ በዱንያም በአኺራም والعذاب الآخرة أشد أبقى يزا دقمو يبرتان يا آخره وأحبب من شئت يفلكون ودد أنت محمد فإنك مفارق تلعي والا لجوتشهن ودد بالبيتكن ودد እናትህን ውደድ ጓደኞችህን ውደድ ትነት አጣላቸው አለ حديث رواه حاكم وصححه موت كمدا متودو زمد عدنهم ጓደኛ ያድንህም አላህ Subhanahu Wa Ta'ala ይህን ሁነታ ቁርአን ላይ ሲገልጽልን እንዲህ ይለናል كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق
ከላ የሰው ልጅ ከጥፋቱ ይከልከል። ኢዛ በለገት ተራቂያ ሩሕ እኮ ጉሮሮ ላይ በደረሰች ጊዜ ወቂለ መን ራቅ ማን ነው ሚያድነው ይህን ሰው ይባላል። መን ለዚ የስተርቂህ ወመን ለዚ ዩዳዊህ ማን ነው ሚያድነው? የታል ዶክተር? ማን ነው ሚያሽለው ይባላል። ነገር ግን ፍጻሜ ላይ ደርሷል። ወظن أنه الفراق ይህም ግለሰብ ዱንያን ሊለቃት እንደሆነ እርግጠኛ ሆነ። ወልተፈት الساق بالساق ባት ከባት ጋር ተደርባ ተጠፈረች ታሰረች። إلى ربك يومئذ المساق ያኔ ጉዞው ወደ አላሁ ስብሓነሁ ወተዓላ ነው። ምንም ያድንህ የለም። ሞት ከመጣ ይወስድሃል፣ ዶክተር አያድንህ። الدنيا دار الغرور እቺ ዱንያ የሽንገላ አገር ናት። يقول العلماء اعلم أن الدنيا دار ممر وأن الآخرة دار مقر الدنيا የማለፊያ የመሸጋገሪያ ድልድይ ናት። አኸራ የማረፊያ አገር ነው። ከማለፊያው ለማረፊያው ያዝለት። ወኹዝ ሚን መመሪከ ሊመቀሪክ ያዝለት፣ ከድልድዩ ለመኖሪያው አገር ያዝለት። ሰይድና ዓሊ ረዲየላሁ ተዓላ አንሁ ምን ይላሉ? ሰይድና ዓሊ እዕመል ሊዱንያከ ለዱንያ ስራ ቢቀድሪ በቃኢከ ፊሃ እሷውስ ምትኖረውን ያህል፣ ወዕመል ሊአኸረቲክ ለአኸራህ ደግሞ ስራ ቢቀድሪ በቃኢከ ፊሃ በምትኖርበት ያህል። الدنيا ስንት ዓመት ነው? 60 70 100 አኸራሳ ለዘላለም ትኖራለህ። ኻሊዲነ ፊሃ አበዳ ለዘላለም ነው። አኸራ በሚሊዮን አይቆጠርም፣ በትሪሊየን አይቆጠርም። አኸራ ዘላለማዊ ነው። ለአላፊው አገር የምንሰጠው ትኩረትና ለዘላለማዊ አገር የምንሰጠው ትኩረት ሊለያይ ይገባዋል። አንድ ሰው ወደ ሰይድና ዓሊ መጣና ምን አላቸው? ቤት ገዝቶ ነው። የዱንያ ፍቅር በጣም የወጠረው ግለሰብ ነው። መጣና ምን አላቸው? ያ ኢማም ለቀድ اشتريت دارا أرجوك أن تكتب لعقد شرائها بيدك። ያ ኢማም እኔ እኮ አንድ ቤት ገዛው የተሻሻጥንበትን ውል በእጅህ እንድጽፍልኝ ይፈልጋለሁ አላቸው። ሰይድና ዓሊ ሲመለከቱት ፈቀድ ተረበዐት الدنيا على سويداء قلبي ዱንያ ውስጡም ሞልታው ተመለከተ። ሊገስጡት እንዲህ ሲሉ ጀመሩ። بسم الله الرحمن الرحيم أما بعد فقد اشترى ميت من ميت دارا في بلد المذنبين وسكان الغافلين። ይሄ ሙት ከሚሞት ከሆነ ሰው አንድን ቤትን ገዝቷል። የገዛው ቤት ደግሞ ከዘንጊዎቹ መንደር ከወንጀለኞቹ ሰፈር ነው የገዛው። لها 4 حدود አራት አዋሳኝ ያለው ይሄ ቤት። الحد الأول ينتهي إلى الموت የመጀመሪያው አዋሳኝ ሞት ነው። والثاني إلى القبر ሁለተኛው አዋሳኙ ቀብር ነው። والثالث حساب ሶስተኛው ሒሳብ ነው፣ በገዛው ነገር ይጠየቃል። والرابع ينتهي إما إلى الجنة وإما إلى النار አራተኛው ወይ ጀሃነም ወይ ጀነት ነው። ይህ ሰው ደነገጠ። ምን ሊሉት እንደፈለገ ገባው። ለካ ዱንያ እንዳፈቀረ ተሰማው። ማልቀስ ጀመረ። ያ ኢማም ይህም ቤት ሶደቃ ስጡት አላቸው። ከዛም ሰይድና ዓሊ አስከትለው እችን ስንኝ ቋጠሩ። النفس تبكي على الدنيا وقد علمت أن السلامة ترك ما فيها لا دار للمرء بعد الموت يسكنها إلا التي كان قبل الموت يبنيها فإن بناها بخير طاب مسكنه وإن بناها بشر خاب بانيها لا تركنن إلى الدنيا وزخرفها والموت لا شك يفنينا ويفنيها النفس تبكي على الدنيا وقد علمت نفس كو كالدنيا ችግር ታለቅሳለች። በእርግጥ እሷ ግን ታውቃለች الدنيا መተው እንደሆነ ሰላም የሚያደርጋት لا دار للمرء بعد الموت يسكنها ለአንድ ሰው እኮ ከሞት በኋላ የሚያርፍበት ቤት የለውም إلا التي كان قبل الموت يبنيها كموت بفيت يجنباو بيهون انجي فإن بناها بخير طاب مسكنه بملكام كسروا من يعمر بيت وإن بناها بشر خاب بانيها بوانجل سرتوت كهونما من يسكفى بيت لا تركنن إلى الدنيا وزخرفها ود الدنيا ود بلجلجوا بتأمات تودك دنيا سرها بفكرها قناة تتأمك والموت لا شك يفنينا ويفنيها موت إنيانم يازنو النبرة دنيانم ياتأفاوال سيلو قصتوت نعم دنيا تتأفالج
ሁሉም ሀብታምም ነገስታትም ይሞታል። ታላቁ የሙስሊሞቹ መሪ የነበረው ሃሩን ረሺድ አለይሂ ረህመቱላህ አላህ የሰጠው ሰፊ ግዛት ነበረው። በጣም የሚገርማችሁ ከግዛቱ